የምክክር ኮሚሽኑ ዋነኛ ስራውን የምክክር ሂደቱን አጠናቋል። አሁን ላይ የሚቀረው ጉዳይ ተመካካሪዎቹ የደረሱበትን ድምዳሜ ኮሚሽኑ በራሱ መንገድ አደራጅቶ ለሚመለከታቸው አካላቶች፣ ለፓርላማው፣ ለጠቅላይ ሚኒስቴሩ፣ ሌሎችም የሚመለከታቸው አካላቶች ካሉ ለነሱ ሁሉ የሚያቀርብበት ነው እንግዲህ እየተጠበቀ ያለው። ለኛ ሳይቀርብም ወይ እኔ በጣም ነው ግራ የገባኝ። ለህዝቡም መቅረብ ያለበት ይመስለኛል። እንግዲህ በዛው ሂደት ይቀርብ ከሆነ አላቅም፣ ምናልባት ፓርላማ ውስጥ ሲቀርብ በዛው እንሰማ ከሆነ አላቅም። ብቻ ግን ለህዝብም ደግሞ የሚታወቅም መታወቅ ያለበት ነገር ደግሞ አለ፣ ማወቅ አለብን እኛ ምንድነው በቀጣይ በሀገራችን ላይ የሚሆነው ነገር ምንድነው፣ የእያንዳንዳችን እጣ ፋንታ ምንድነው የሚሆነው የሚለውን ነገር አስቀድመን ማወቅ ያለብን ይመስለኛል። ሀሳብ አስተያየትም ልንሰጥበት የሚገባ ይመስለኛል። ያ ሀሳብ አስተያየት ምንም እንኳን ግብአት ሆኖ ነገሩን ያሻሽላል አያሻሽልም የሚለው ነገር ባይታወቅም ማለት ነው። እየተጠበቀ ያለው እሱ ነው። ስራውን ግን አጠናቋል። ግን አጠናቆም ግን አጀንዳው ግን ስቲል አሁንም ድረስ መነጋገሪያ ነው። ትላንት እዛው የምክክር ሂደት ውስጥ ግራና ቀኝ ሆነው ሲከራከሩ፣ ሲወያዩ፣ ሲዛዛቱ፣ ምናልባትም ሲሰዳደቡ፣ ለጸብም ሲገባበዙ ሊሆን ይችላል። እንደዛም አይነት ነገሮች ሰምተናል። የነበሩ ሰዎች እዛ የነበረው መንፈስ ይሄ በቃ ይሄ የመሰዳደቡ፣ የመዛዛቱ፣ የመካሰሱ አይነት መንፈስ እዛው አልቆመም። ተዘግቶ አይደለም። የምክክር ኮሚሽኑ ስራውን ጨርሷል። ግን በዛ በምክክር ሂደት ውስጥ ተፈጥሮ የነበረው ስሜት ፖዘቲቭ የሚባል አዎንታዊ የሚባል ገንቢ የሚባል ተስፋ ሰጪ የሚባል አይነት እንዳልሆነ የሚያሳየው አሁን ላይ ትላንት ተመካካሪ በነበሩ እናም ደግሞ የምክክሩንም ሂደት ከውጪ ሲታዘቡ የነበሩ አካላቶች ስቲል አሁንም ክርክራቸው አለ። ስቲል አሁንም መካሰሳቸው አለ። አንዱ አንዱን ሲሆን እጅል ይታያል። ሰሩት እንጂ የሚል ለምሳሌ የአብኑ ሊቀመንበር አቶ በለጠ ሞላ ዶክተር በለጠ ሞላ አንድ የአቶ ሽመልስ አብዲሳ አማካሪ ነው ያለውን ሰው እንዲጠየቅለት ለፌዴራል ፖሊስ በአደባባይ ነው ማመልከቻ የጻፈው። በአደባባይ ለኮሚሽነር ደመላሽ በእነሱ ሀሳብ የምትስማማ ካልሆነ በስተቀር በዚህ ሰው ላይ ያደረገ ባለው ጉዳይ ላይ የአማራን ሕዝብ እየሰደበ ነው፣ እየፈረጀ ነው፣ እንደዚህ አይነት በዚህ ሰው ላይ እርምጃ ሊወሰድ ይገባል የሚል ጽሁፍ ጽፏል ዶክተር በለጠ ሞላ ተመካካሪ ነበር። ያም የተከሰሰውም ሰው እንደዚሁ ታዛቢ ነበረ። የአቶ ሽመልስ አብዲሳም አማካሪ ነው ብሏል። ራሱ ዶክተር በለጠ ታዛቢም ነበረ። እዛ በፌስቡክ ገጹ ላይ አንዳንድ ነገሮች ይጽፋልና ጽሁፎቹን እዚህ ማምጣት አያስፈልግም። በአንድ በኩል እኔ ስለ ሊሂቅ ነው የጻፍኩትኝ ይላል። በሱ በኩል ያሉ ሰዎችም ያንን ነው የሚሉት። እነ በለጠ ግን ስለ አማራ ህዝብ ነው ይሄ ነገር፣ አጠቃላይ የአማራን ህዝብ ነው እየተሰደበ ያለው እና የአማራን ህዝብ መስደብ፣ መክሰስ፣ መወንጀል ህገወጥ የማይሆንበት ጊዜ ላይ ማስጠይቅ አይነት ደረጃ ላይ መድረሳችን በጣም ይገርመኛል የሚል አይነት ነው የጽሁፉ መነሻ። እነዚህ ሰዎች ተመካካሪዎች ነበሩ። ምክክሩንም ከውጭ ይታዘብ የነበረ ውስጥም የነበረ ሰው አሁን በሁለቱም ሳይድ ሆኖ ሲቀጣቀጥ ነው። በተመሳሳይ መልኩ የአዲስ አበባ ጉዳይ አሁንም እንደዚሁ
ፊንፊኔ የኛ ካልሆነች የሚል አለ። በፍጹም አዲስ አበባ የኦሮሚያ ከሆነች የሚል እንደዚሁ አለ። ውጭ የፖለቲካ ማህበረሰቡ በቃ በዚህ ክርክር ውስጥ ነው ያለው። በዚህ ክርክር ውስጥ ነው ያለው። ይሄ ምን ያሳያል? ይሄ ምን ያሳያል? ይሄ ለማንም ጤናማ ለሆነ ሰው የሚናገረው ነገር ይሄ ብዙ ሀብት የወጣበት ብዙ ጉልበት የፈሰሰበት እነሱ እንደሚሉት ብዙ ጊዜ የፈጀ ብዙዎች የተሳተፉበት የምክክር ሂደት መክሸፉን የሚያሳይ ነው። መክሸፉን የሚያሳይ ነው። ከአንድ የምክክር ሂደት በኋላ በፖለቲካ ማህበረሰቡ መካከል ያለው ስሜት አዎንታዊ በሆነ አይነት ደረጃ መለወጥ መቻል አለበት። ካልተለወጠ ያ የምክክር ሂደት ፌል አድርጓል፣ ከሽፏል ማለት ነው። መክሸፍ ብቻ አይደለም፣ እንደውም ሌላ ተጨማሪ ምክክር፣ ሌላ የተሻለ ምክክር አስፈላጊ እንደሆነ ጠቋሚ ነው። ያ ሁሉ ገንዘብ ከስሯል፣ ያ ሁሉ ጉልበት ከስሯል፣ ያ ሁሉ ጊዜ ከስሯል። ለምን የሚሉትን አንድ 3 ነገሮች እናያለን። ሌላ መጨመር ይቻላል፣ ግን እኛ 3 ላይ ብቻ እናበቃለን። ለምን የሚለው ግን በመጀመሪያ ደረጃ በቃ ስለመክሸፉ እና እንደውም አሁን ላይ የፖለቲካ ማህበረሰቡ ሊያግባባው የሚችል አዲስ የምክክር ሂደት ውስጥ አዲስ የውይይት ወይም የድርድር አይነት ሂደት ውስጥ መግባት እንዳለበት የሚጠቁም አይነት ሁኔታ ነው የምክክር ሂደቱ ተጠናቀቀ ከተባለ በኋላ እየተስተዋለ ያለው። የመንግስት ባለስልጣናት ናቸው የሚካሰሱት፣ ተራ አክቲቪስቱ ምናምን አይደለም። የመንግስት አማካሪዎች፣ የመንግስት ሚኒስቴሮች ናቸው እየተካሰሱ ያሉት። ትላንት ለ40 ቀን ያክል አንድ ቦታ ላይ ተቀምጠው ይግባባሉ ተብለው የነበሩ አካላቶች ናቸው ከ40 ቀን በኋላ ዛሬ ላይ የሚካሰሱት፣ ዛሬ ላይ የሚወነጃጀሉት፣ ይታሰር እንደዚህ እየተባባሉ ያሉት። ይሄ የምክክር ሂደቱ መክሸፉን መውደቁን የሚያሳይ ነው። አንዳንድ ሰዎች ከሌ ነው ትክክል የሚል ጎራ ይዞ ሲያወሩ እያየሁኝ ነው። ምንም አያስፈልግም። ምንም እነዚህ ሰዎች ትላንት ምክክር ውስጥ ነበሩ፣ እዛ አልተግባቡ። ስለ ምክክር ሂደቱ በደንብ አመላካች ጉዳይ ነው ይሄ። አሁንም 40 ቀን ቁጭ ብለው ኢትዮጵያ አሸንፋለች፣ ተግባብተን ወጣን፣ ታሪካዊ ጊዜ ነበር ምናምን ካሉ በኋላ የአማራ ህዝብን እወክላለሁኝ የሚለው አብን የሚባለው ድርጅት የአማራን ህዝብ መስደብ የማያስጠይቅ ነገር መሆኑ ገርሞናል እያለ ቢያንስ መሰዳደቡ መቅረት ነበረበት። ቢያንስ በዚህ ደረጃ መካሰሱ፣ በዚህ ደረጃ መፈራረጁ መቆም ነበረበት። ግን ያ ሲሆን አይደለም እያየን ያለ ነው። እና ኢትዮጵያ እያሸነፈች አይደለም እያየን ያለ። ተመካካሪ የነበሩ አካላቶች ግራና ቀኝ ይዘው በምክክር ሂደት ውስጥ ያልተፈታ ጉዳያቸውን እንደውም ይዘው መጥተው አሁን የፖለቲካ ማህበረሰቡ በእነሱ አይነት ስሜት ውስጥ እንዲገባ ነው እየሆነ ያለው። አሁን ብታዩ በአማራ የፖለቲካ ማህበረሰብ እና በኦሮሞ የፖለቲካ ማህበረሰብ መካከል ፍጭት ነው ያለው። በሁለቱ በኩል የትጥቅ ትግል ነው የሚያዋጣው ብለው ቁርጥ ያለና ጽምዶ መፍጠር አለብን ያሉ አካላቶች እዚህ ውስጥ አታገኟቸውም። ኦፍ ኮርስ ይሄ የነሱ አጀንዳም አይደለም፣ የነሱ ሜዳም አይደለም። እነሱ ሜዳ መርጠዋል።
በቃ እዛ ሜዳ ላይ ነው የሚገናኙት፣ ሶሻል ሚዲያ ላይ አይደለም። እዛ ነው እነሱ የሚገናኙት። ነገር ግን ይሄ ጽምዶም ምንም አያስፈልግም የሚለው በዛም በኩል ደግሞ የመንግስት ደጋፊ የሆነው ወይም ደግሞ አዲስ አበባ የሁሉ መሆን አለባት፣ አዲስ አበባ የኦሮሚያ መሆን አለባት የሚለው አካል እርስ በርሱ እየተፋጀ ነው ያለው። ለምን ከተባለ አንድ 3 ነገሮችን ማንሳት እንችላለን። በዚህ የምክክር ሂደት ውስጥ አንድ አካል ተስፋ ቆርጧል፣ አንድ አካል ደግሞ ተስፋ አድርጓል። ይሄ ምክክር ሂደት አንድን ወገን ተሸናፊ አድርጓል፣ ሌላኛውን ወገን አሸናፊ አድርጓል። ሚካድ አይደለም፣ ሁሉም ያሸነፈበት አይደለም። ይሄ የምክክር ሂደት ከምክክር ሂደት ባህሪ በተለየ አይነት ሁኔታ በጦርነት ውስጥ ሊኖር የሚችል አይነትን ውጤት ይዞ ነው የመጣው። በምክክር ሂደት ውስጥ ዋነኛው ዓላማ ሁሉም አሸናፊ የሚሆንበትን ነገር መፍጠር ነው። ሁሉም በምክክር ሂደት ውስጥ ትልቁ ጉዳይ ሁሉም የፖለቲካ ኃይል የሚግባባበት የጋራ ነገር መፍጠር መቻሉ ነው። የሚግባባበት የጋራ ነገር መፍጠር ከቻለ እኔም እናንተም እነሱም ለዚህ የጋራ ነገር ብለን የምንሰጠው የምናበረክተው ነገር መጠኑ ቢለያይም አይነቱ ቢለያይም ግን ሁላችንንም አሸናፊ ያደርገናል። ለምን? ይሄ የጋራው ጉዳይ የሁላችንም ጉዳይ ነው እና በምክክር ሂደት ውስጥ ዋናው ጉዳይ የጋራ ነገር መፍጠር ነው እና እያንዳንዱ ለዛ የጋራ ነገር አስተዋጽኦ ማበረከት አለበት። አንዱ ብዙ አድርጎ ሊሆን ይችላል፣ ሌላው ትንሽ ሊሆን ይችላል። መጠኑም አይነቱም ሊለያይ ይችላል። ግን ሁለቱም የጋራ ለሆነው ለወደፊቱ ጉዳያቸው ለትልቁ ጉዳያቸው የሆነ ነገር አዋተዋል። የኛ የሚሉት አንድ ነገር አለ፣ በዛ ውስጥ አሸናፊ ናቸው። ይሄ የምክክር ሂደት ግን ከምክክር ሂደት ባህሪ በተለየ መልኩ አንዱን ወገን አሸናፊ ሌላኛውን ወገን ተሸናፊ አድርጎታል። አንደኛውን ወገን ተስፋ እንዲቆርጥ ሌላኛውን ደግሞ ተስፋ እንዲያደርግ አድርጎታል። በምክክር ሂደት ውስጥ የተገኙት ነገሮች በሙሉ ካያችሁት አንድን ወገን ተጠቃሚ የሚያደርግ። በዚህ የምክክር ሂደት ገና ከመነሻው ሲነሳ ብዙዎች ተስፋ አድርገዋል። ብዙዎች በተለይ ጠቅላይ ሚኒስትሩ ከሚናገሯቸው ቢሆን እፈልጋለሁ እያሉ ከሚያነሷቸው ነገሮች አኳያ እስቲ አብረን ቁጭ ብለን ተመካክረን ህገ መንግስቱን ሁሉ እንቀይር፣ እዛ ድረስ የሚደርስ አይነት ውይይት ምክክር እናድርግ ሲሉ አይ ይሄ ተነሳሽነት የሆነ አይነት ለውጥ ለማምጣት እንጂ ዝም ብሎ አይደለም፣ የሆነ አይነት ለውጥ ለማምጣት ነው የሚል ግምት ነበረው አብዛኛው ሰው። ለምሳሌ ቅርብ ጊዜ የተናገሩትን ልንገራችሁ። ጠቅላይ ሚኒስትሩ ደግሞ ጠፍቷል፣ ታሟል ምናምን የሚባል ነገር ሰምቻለሁ። ምን እንደሆነ አላወኩም። ቅርብ ጊዜ ምን አሉ? ለውጥ ሊመጣ ነገር፣ ጥያቄው ሊመለስ ነገር፣ ለምን እንደምንዋጋ አላቅም ይላሉ። አማራ ክልል ላይ ሄደው ነው ይሄንን የሚሉት። ይሄ የምክክር ኮሚሽኑ ሊጀምር አካባቢ ቀን የቆረጠ አካባቢ ላይ ነው እሳቸው ይህን ሲናገሩ የነበረው። ነገሮች ሊቀየሩ ሊለወጡ ነገር ወጣቶች መሞት የለባቸውም፣ ስለዚህ ሀገር ሽማግሌዎች ምናምን መልሷቸው የሚል አይነት ንግግር አድርገዋል። ከዛ በፊትማ ለጉድ ለምሳሌ የኢትዮጵያ መሪ መሆን ያለበት ሁሉም የመረጠው ነው መሆን ያለበት።
እኔ ለምሳሌ ከበሻሻ ነው የመጣሁት። ከበሻሻ መጥቼ የተወሰኑ ሰዎች መርጦኝ የኢትዮጵያ መሪ መሆን እኔ አልፈልግም እስከ ማለት ሁሉ ተናግረዋል። ይሄ ግልጽ እኮ ነው። በቃ ህዝቡ በቀጥታ መሪውን የሚመርጥበት አይነት ስርዓት መኖር አለበት እኮ እያሉ እኮ ሌላ አይደለም። ህዝቡ በተወካዮቹ በኩል ሳይሆን ራሱ በቀጥታ መሪውን መምረጥ አለበት እያሉ ነው እንግዲህ ጠቅላይ ሚኒስትሩ። እና የምክክር ሂደቱንም ተነሳሽነት የወሰዱት ራሳቸው ናቸው። በጣም የፈለጉትም እሳቸው ናቸው። ብዙዎች ተስፋ አድርገዋል። አብኖች ተስፋ አድርገዋል። የአማራ ብልጽግና ውስጥ ያሉ ሰዎች ተስፋ አድርገዋል። አሁን ፍጅቱ በአማራ ብልጽግናና በኦሮሞ ብልጽግና መካከል ነው። አሁን ላይ የምታዩት ፍጅት እዛ ተሰዳድበው ምን ብለው የመጡ ናቸውና አሁንም ወጥተው የአማራ ብልጽግና ፊት ለፊት እንትን አይልም። በአብን በኩል ነው መልእክቱን የሚያስተላልፈው። የኦሮሞ ብልጽግናዎችን መንካት ሲፈልግ በአብን በኩል ነው። ምክንያቱም ብልጽግና ውስጥ ያለው የኃይል ሚዛን አይፈቅድላቸውም። አሁን እና አብን ምናምን የሚያነሱት ነገር ምንም እንዳትጠራጠሩ የአማራ ብልጽግና እንዲነሳ የሚፈልገውን ጉዳይ ነው። ግን የአማራ ብልጽግናዎች ቢያነሱት ምንድን ነው የሚሆነው? ይጠየቁበታል። ላይጠየቁበትም ይችላሉ፣ ግን ይሰጋሉ። በአብዛኛው ይሄ የአማራ ብልጽግና ውስጥ ያለው አካል ትናንት ብአዴን የሚባለው አካል ነው። ይሄ አካል ፊት ለፊት ነገሮችን መጋፈጥ አይፈልግም። በፍጹም ተጠያቂነትን፣ ኃላፊነትን መውሰድ አይፈልግም። ይሄን አይፈልግም። በሌላ በኩል ደግሞ መጠቀም ይፈልጋል። በአገዛዝ ውስጥ ወይም በስርዓቱ ውስጥ ሆኖ በዛ ውስጥ መጠቀም ይፈልጋል። ግን ደግሞ ያ ስርዓት በሚፈጽማቸው በደሎች ደግሞ ተጠያቂ መሆን አይፈልግም። እንዴት አይነት ተፈጥሮ እንደሆነ ያላቅም። አንድ ደፈር ያለ አይነት ሰው ቢወጣ እኔ በጣም ነው ደስ የሚለኝ። 30 ምናምን ዓመት እንደዚህ ግን መሆን ሌላ ጉዳይ ነው። ማታምንበት አይነት ነገር እየተደረገ ግን በሌላ ሰው በኩል እንዲተች ታደርጋለህ። ይህንን እኮ የሚያደርጉት እነ እከሌ ናቸው ተብሎ የተጠያቂነቱ አቅጣጫ ወደ ሌሎች እንዲዞር በሌላ ሰው በኩል ነው የሚያደርጉት። ራሳቸው አይደለም የሚያደርጉት። ራሳቸው ቢያደርጉ አደጋውንም ሊጋፈጡ ነው። ጥቅም ማጣትም ከሆነ ጥቅሙንም ሊያጡ ነው። ግን ጥቅሟንም ማግኘት ይፈልጋሉ። ከተጠያቂነት በዛች በጥቅሙን በማግኘት ሂደት ውስጥ ደግሞ የሚመጣን ተጠያቂነት ደግሞ መሸሽ ደግሞ ይፈልጋል። አሁን በአብን በኩል እንዲህ የሚያወራው የአማራ ብልጽግና ነው፣ ሌላ አይደለም። የአማራ ብልጽግና ነው። በሌሎቹም በኩል የሚያወራው እንዳለ የአማራ ብልጽግና ነው። ፊት ለፊት አይወስዱም። እነዛ ፊት ለፊት ናቸው። የኦሮሞ ብልጽግና ፊት ለፊት ነው ማለት በቃ ይሄ ይነግራችኋል። ብልጽግና ውስጥ ያለው የኃይል ሚዛን ይሄ የአማራ ፖለቲከኛ ነኝ የሚለው ብልጽግና ውስጥ ያለ አካል ተሸማቆ እንደሚኖር ማሳያ ነው። ተሸማቆ አንገት ደፍቶ ፊት ለፊት መጋፈጥ የማይችል እንደዛ አይነት አካል ሆኖ እንደሚኖር ማሳያ ነው። ግን እነዚህ አካላቶች ወደ ዋናው ነጥብ ስንመጣ ተስፋ አድርገው ነበር። በምክክር ሂደት ውስጥ አንዳንድ የአማራ ሕዝብ ጥያቄዎች መልስ ያገኛሉ የሚል ተስፋ ነበረው። ህገ መንግስታዊ ለውጥ ይኖራል የሚል ተስፋ ነበረው። በሚገርማችሁ ሁኔታ ግን የለም። ምንም አይነት ለውጥ የለውም። እያንዳንዱ የሆነው ጉዳይ የኦሮሞ ብልጽግናዎች ወይንም ትላንት ኦህዴድ ይፈልገው የነበረው ጉዳይ ነው። አንድ አጠቅሱልኝ፣ ከነሱ ፍላጎት ውጪ የሆነ ነገር አንድ አጠቅሱልኝ። አንድ የመገንጠል መብት ተነስቷል። ምን ያደርጋል? የመገንጠል መብት የክልላዊ መዋቅሩ ፌዴራላዊ ስርዓቱ እስካለ ጊዜ ድረስ የመገንጠል መብት ስለከለከልክ እኮ የሚቆም ነገር እኮ አይደለም። ስለፈቀድክ ብቻ በሚመጣ ጉዳይ እኮ አይደለም። ትልቁ ችግር መሬትን እና ማንነትን አንድ ላይ አያይዞ እንድናይ የሚያስገድደን ፌዴራላዊ ስርዓት መኖሩ ነው። ኦሮሚያማ በፍጹም አትፈርስም የሚል አይነት ነገር መጣ። ይሄ ማለት ምን ማለት ነው? በቃ ስለ ኢትዮጵያ አይታሰብም።
ያ የኢትዮጵያን አንድነት ጥሩ መሰረት ላይ የሚጥል አይነት እንኳን ቢሆን ኖ ከኢትዮጵያ ኦሮሚያ ትበልጣለች። ከኢትዮጵያ ኦሮሚያ ትበልጣለች። ይሄን የታየው ይሄ አይነት አስተሳሰብ እንደውም በጣም የገነገነበት ሂደት ነው የምክክር ሂደቱ። እና ወደፊት ሀገር እንደሚሆኑ እያሰቡ ነው ያንዳንዱ ጉዳይ ላይ ሲሟገቱ የነበረው። ይሄንን ነው አይተው ይወጡት። አንድ ነው የምላችሁ የመንግስት አወቃቀር እንትን ፓርላመንታዊ ነው። አሁንም ቢሆን ፕሬዚደንሻል አይደለም፣ ፓርላመንታዊ ነው። ፕሬዚዳንቱን የሚመርጠው ፓርላማው ነው። አሁንም ህዝቡ በቀጥታ መሪዎቹን መምረጥ የሚችልበት እድል የለም። በሰንደቅ ዓላማ ምናምን ነገር ሊሸውዱ ይፈልጋሉ፣ ግን ሰንደቅ ዓላማውም ራሱን የቀጠለው ብሔራዊ ቋንቋ እንኳን አማርኛ እንዲሆን አልተፈለገም። አማርኛ በነበረበት የሥራ ቋንቋ ይቀጥል፣ እንደውም ብቻውን መሆኑም ችግር ነው ተብሎ 1 3 4 ምናምን ተጨምሯል። አንድ ነው የምላችሁ። አንድ የአማራ የፖለቲካ ማህበረሰብ ሲጠይቅ የነበረው አሁን ላይ አለብኝ የሚለውን ችግር እንዲፈታ ወይም ሊፈታልኝ ይችላል የሚል ፖለቲካዊ ለውጥ በዚህ የምክክር ሂደት ውስጥ እንደ ምክረ ሀሳብ አልቀረበም። አለመቅረቡ ብቻ መሰላችሁ እንደሚገርም? መጀመሪያ ምን አልኳችሁ? ተስፋ አድርገው ነበር የሆነ አይነት ፖለቲካዊ ለውጥ ወይም የሆነ አይነት የስርዓት ለውጥ ይኖራል የሚል። እሱ አለመኖሩ ብቻ እኮ አይደለም የሚገርመው፣ ጭራሽ አዲስ አበባ የኛ መሆን አለባት የሚል ጥያቄ ተነስቶ ትላንት ያልነበረ አዲስ አደጋ የደቀነ የምክክር ሂደት ነው። ጭራሽ የአማራ የፖለቲካ ማህበረሰብ የሚጠይቀው አይነት ጥያቄ ይመለሳል እኮ አይደለም። ጭራሽ እንደውም አዲስ ለኢትዮጵያን ለሁሉም የሚጠቅም አይነት ለውጥ ይመጣል ሳይሆን እንደውም ኢትዮጵያን ሁሉ አደጋ ውስጥ የሚከት ጥያቄና ትግል ነበረ ሲደረግ ነው። ይሄ ተስፋ ያስቆርጣል። ይሄ ሀገሪቱ ፕሬዚደንሻል ነው የምትሆን። እኛ እኮ ብለናል። እኔ እኮ ብያለሁኝ እኮ እዚህ ቋሚ ተከታታዮቻችን ሰምታችኋል። ቢያንስ እኮ ብለናል። ቢያንስ ሀገሪቱ ፕሬዚደንሻል ትሆናለች የሚል ይሄንን ይዘን በቃ ፕሬዚደንሻል ትሆናለች ቢያንስ ይህን ጠቅላይ ሚኒስቴሩ ሲሉት ስለነበር ብልጽግና የሚያሳቸው ስለሆነ ከሳቸው ፍላጎትና ፈቃድ ውጪ ይጓዛል ብለን ስለማናስብ ይሄ ቢያንስ ይሆናል። ጠቅላይ ሚኒስቴሩ አንደኛ ፕሬዝዳንት የመሆን ፍላጎት አላቸው። ሁለተኛ ደግሞ ልክ እንደ አንዳንድ መሪዎች 2 ተርም ጠቅላይ ሚኒስቴር 2 ተርም ፕሬዝዳንት ሆነው ቢያንስ ለ4 ተርም 20 ምናምን ዓመት እንደውም 25 ዓመት የመግዛት ፍላጎት አላቸው ብለን ፕሮግራሙን እኮ ሰርተናል። 25 ዓመት የመግዛት ፕሬዚደንሻል ሲሆን ፕሬዚደንሻል ደግሞ ከሆነ አለ ደግሞ እኮ ትክክል እኮ ነው። አንዲት ነገር መሰረታዊ በሆነ አይነት መልኩ አንዲት ነገር ከቀየርክ እንደ ዶሚኖ ኢፌክት ነው ሌሎቹንም ይነካካል። ለምሳሌ ፕሬዚደንሻል ሲስተም ይሁን ካልክ እና እያንዳንዱ ህዝብ መሪውን ይምረጥ ካልክ የግድ ፌዴራላዊ ስርዓቱን ማስተካከል አለበት። የግድ የብሔርተኝነት ቶኑን መቀነስ አለበት። ምክንያቱም ማጆሪቲ የሚባል ህዝብ የለም። የኦሮሞ ህዝብ እንዳለ ተሰብስቦ ቢመርጥህ ከአማራው ወይም ከሌላው የተወሰነ ካላገኘህ በስተቀር ፕሬዝዳንት አትሆንም። ስለዚህ ምን ታደርጋለህ? የግድ ነው የአንድ ማህበረሰብን የአንድ የፖለቲካ ማህበረሰብን ብቻ ሳይሆን የ2 የ3 የፖለቲካ ማህበረሰቦችን ድምፅ ማግኘት ስላለብህ የምታራምደው ፖለቲካ ምን ይሆናል? ቢያንስ 2ቱን ቢያንስ 3ቱን ቢያንስ 4ቱን ምን የሚለው የሚያገናኝ አይነት የፖለቲካ አስተሳሰብ ነው የምታራምደው። ይሄ የፖለቲካ አስተሳሰብ ፖለቲከኞቻችን በቃ ይሄንን የማራመድ ግዴታ ውስጥ በሚወድቁበት ወቅት ስልጣን የሚያገኙት እንደዛ ከሆኑ ብቻ እንደሆነ ሲያስቡ በዚህ ሂደት
ቀስ እያለ የብሔር ቶኑ እየቀነሰ ሌሎች የብሔር ቶኑን እንዲጨምር ያደረጉ የአደረጃጀት የአወቃቀር ጉዳዮች ሁሉ በሂደት እንዲጠፉ ነው የሚያደርገው። ስለዚህ እቺ ስለምትሆን ፕሬዚደንሻል የምትለው ጠቅላይ ሚኒስቴሩ በጣም ስለፈለጓት እና በአደባባይም ህዝቡ እንዳለ መሪውን መምረጥ አለበት የሚል ንግግር ስለተናገሩ ይሄ ከመጣ ይሄ ለውጥ የሚመጣ ከሆነ የግድ ሌላውም ይቀየራል ብለን እኛም ተስፋ አድርገን ነበር። ተስፋም ባይሆን ግን ቢያንስ ይሄን ገምተን ነበር። ቢሆንም በጣም ደስ ይለን ነበር። የለም ምን የለም ብቻ ጭራሽ ኢትዮጵያውያንን በሙሉ ያገናኘችውን ተቋም ኢትዮጵያን መቋጠሪያ የሆነችውን አዲስ አበባን ካልወሰድን ብለው ሀገሪቱ ልትበታተን የምትችልበትን አይነት ጥያቄና ትግል ነው መጠየቅ። እንኳን እኮ አንድ ነገር እኮ ነው። ሞተን እንገኛለን አሉ። በቃ ይሄ ካልሆነ ይሄን የምክክር ሂደት ሁሉ ጥለን እንወጣለን እስከ ማለት ደረሱ። ይሄ በቃ ተስፋ አስቆራጭ። አሁን ላይ እነ አብን ጋር የአማራ ብልጽግና ከጀርባው አለ፣ ሌሎቹም ጋር የምታዩት ስሜት ይሄ ነው። ተስፋ ቆርጧል። በሌላ በኩል ደግሞ ሌላው ተስፋ አድርጓል። አዲስ አበባ የኦሮሚያ ዋና መቀመጫ ልትሆን ነው የሚል ተስፋ አድርጓል። ያ ስትሆን ኦሮሚያ ሙሉ ትሆናለች። በቃ የቀራት ነገር የለም፣ የቀራት ነገር አይኖርም። የመሬት ጥያቄ ነበር፣ እሱ በደርግ ጊዜ ተመለሰ። የማንነት ጥያቄ ነበር፣ እሱ በኢህአዴግ ጊዜ ተመለሰ። የስልጣን ጥያቄ ነበር፣ አሁን እሱ ደግሞ በብልጽግና ጊዜ ተመለሰ። የአዲስ አበባ ጥያቄን አሁን እንደዚሁ መልሰው በቃ የኦሮሚያን ጥያቄ የመለሰች ኢትዮጵያ ትቀጥል ካልን ኦኬ፣ አይ ግን ካልን የራሳችሁ ጉዳይ፣ እኛ ጥያቄ ከተመለሰ ምን አገባን ነው። ድሮም ሰሜኑ ከኛ ጋር እንትን የለውም ብለው ያው ጦርነት ውስጥ ሊጥሉት ነው የፈለጉት። እነሱ ተስፋ እያደረጉ ነው። ኦሮሚያ እየሞላች ነው። በቃ ትንሽ ነው የቀራት፣ ትንሽ። ሌላው ስጋት አሁን እዚህም ሲጽፉ አይቻለሁ አንዳንድ ሰዎች፣ ኑር አህመድ እውነት ነው፣ ያሰጋል። የጋራ ነገር ይፈጠርበታል የተባለ የምክክር ሂደት ላይ ጭራሽ የጋራን የነበረን ነገር በሙሉ ጠቅልሎ ለመውሰድ የሚደረግ ፍልሚያ። ይሄንን ያዩ ሰዎች ተስፋ ቆርጠዋል። ይሄንን የሰሙ ሰዎች ተስፋ ቆርጠዋል። የምክክር ሂደቱ አሸናፊ እና ተሸናፊ ፈጥሯል። የምክክር ሂደቱ አንዱን በጣም ተስፈኛ እንዲሆን አድርጎታል። አንዱ ከነ አካቴው ተስፋ ቆርጧል። ከነ አካቴው እንደተካዱ ሁሉ ነው የሚሰማቸው። እንደተካዱ በዛ አይነት መልኩ ነው ሪአክት እያደረጉ ያሉት። አይደለም። ግን በተለይ እነ አብን እና አንዳንድ ኢዜማ ውስጥ ያሉ ሰዎች እንደ ክህደት እንደ ተካዱ አድርገው ነው የቆጠሩት። ደግሞ ኦፍኮርስም ነውም የምክክር ሂደቱ ከሸፈ የምንልበት አንዱ ምክንያት ይሄ ነው። አሁን ውጪ ላይ የምታዩት ፍልሚያ ከዚህ የመነጨ፣ እዛ ውስጥ ተግባብቶ አልወጡ። አንዱ ተስፋ ቆርጦ አንዱ ተስፈኛ ሆኖ ነው የወጣው። ይሄ የምክክር ሂደት በባህሪው የሚፈጥረው አይነት ነገር፣ ይሄ በጦርነት ሂደት ውስጥ የሚፈጠር አይነት፣ ይሄ በግጭት የሚፈጠር ነገር ነው እንጂ በውይይት በምክክር በድርድር በሽምግልና እንዲህ አይነት ነገር አይፈጠርም። አንዱ ለሂደቱ መክሸፍ ማሳያው ይሄ ነው። በአንደኛው ወገን በጣም ተስፋ መቁረጥ፣ ከዛ ጋር ተያይዞ ስጋት፣ ከዛ ጋር ተያይዞ ፍርሃት እየደረሰበት። እውነቴን ነው እምላችሁ። አንዳንዶች ደፈር ያሉት ማለት ነው፣ ምናልባት ላይ ያሉት ስልጣኑ ላይ ምናምን ለዛ ቀረብ ያሉ አካላቶች ላይ ሆኑ ይችላሉ። ግን አንዳንዶች
በቅርብ ጊዜ ውስጥ ልታዩ ትችላላችሁ። የአሰላለፍ ለውጥ ሁሉ ሊያደርጉ ይችላሉ። የአሰላለፍ ለውጥ ሁሉ ማለት በቃ ከዚህ በላይ ምን ሊመጣ ነው? እንደቀላል ነው እነሱ ያዩት። ገርሞኛል። እኔ በጣም የጓጉለት ነገር ስለሆነ የሌላው ስሜት እየታያቸው አይደለም። የሌላው ስሜት እየታያቸው ደግሞ ባለመሆኑ ምክንያት ሊመጣ የሚችለው ነገር በፍጹም እየታያቸው አይደለም። እነሱ አሁን ምን አላቸው? ቅኝ የመግዛት አቅም አላቸው። እሱ ነው እየታያቸው ያለው። ቅኝ የመግዛት ቅኝ ገዢዎች ከነሱ ባልተናነሰ ታጥቀናል እያሉ ፊልድ ማርሻሉ አስፈላጊ ሁሉ ከሆነ ቅኝ ሁሉ እንገዛለን የሚል ነው ንግግሩ። ከዚህ ጋር በደንብ ከምክክር ሂደቱ ጋር እሱ ከፈጠረው ቀውስ ጋር በጣም ተያይዞ የሚታይ ነው። አሁን እየታያቸው ያለው እሱ ነው። ግን በሌላው በኩል ግን ያለው ህመም፣ የተፈጠረው ህመም፣ ንዴት፣ ብሽቀት፣ ስጋት፣ ፍርሃት፣ የመካድ ስሜት ብዙም እየታያቸው አይደለም። ይሄ ደግሞ ካልታየህ ነገ ከነገ ወዲያ የሚመጣብህን ነገር አታውቀውም። እነሱ ጊዜያዊ የሆነች ውጤት ላይ አሁን የአማራ ክልል ተበታትኗል ማለት ይቻላል። አንደኛው ወደዛ ሄዶ የቲፒኤልኤፍ ጥገኛ ሆኗል። አንደኛው ደግሞ ወደዚህ መጥቶ የብልጽግና ጥገኛ ሆኗል። ይሄው ብልጽግናም እየካደው ነው። ነገር ግን ደግሞ መነጠል ደግሞ አልቻለም፣ ግራ ገብቶታል። እዛም ደግሞ ያሉት እነ ዘመነ ነገ ከነገ ወዲያ ደግሞ ይካዳሉ። እነሱም የገቡበት ነገር እንዴት እንደሚመለሱ አላቅም። ያው ብቻ እንደዛ ነው ሊኖሩ የሚችሉት። ይሄ ካፈርኩ አይመልሰኝ በጣም አለ የአማራ ፖለቲካ ማህበረሰብ ውስጥ። አሁን አንዳንዶቹን ከብልጽግና ጋር ያያያዛቸው ነገር እሱ ብቻ ነው። በተቃዋሚ ስም ያሉትን ነው የምላችሁ። በመንግስት መዋቅር ውስጥ ያሉት እነሱ ከዱሮ ጀምሮ ይኸው የብአዴን ባህሪ ወራሽ ናቸው። እነሱ ጥቅሙንም ማጣት አይፈልጉም፣ ተጠያቂ መሆንም አይፈልጉም። ጥቅሙን ይጠቀማሉ። ተጠያቂ የሚያደርግ ነገር ግን ደግሞ ሲመጣ በሌላ አይነት መስመር ያን ተጠያቂነት የሚወስደው ሌላ አካል እንደሆነ አድርገው ደግሞ ያስወራሉ። ይሄ መሰበር ያለበት ባህሪ ነው። ይሄ በጣም መሰበር ያለበት በጣም ልንጠየፈው የሚገባ አይነት ባህሪ ነው። ይሄ አማራ ብልጽግና ውስጥ በጣም እያየ ነው ያለ። ትላንት በብአዴን ውስጥ ስናየው የነበረው ነገር የራሱን ችግር ያኔም ቢሆን በቲፒኤልኤፍ ያሳብብ ነበር። ቲፒኤልኤፍ ነው እኛ እኮ ተላላኪ ነበርን እስከ ማለት እኮ የደረስከው ስብስብ እኮ ነው። ነገ ከነገ ወዲያ ደግሞ ይሄንን እንደማይለው እርግጠኛ እንዳትሆኑ ይለዋል። ምንም ችግር የለባቸውም እኛ ተላላኪ ነበርን ለማለት ምንም እንደዛ ብለው እንደገና ለሶስተኛ ዙር ጥቅማቸውን አስጠብቀው መሄድ የሚፈልጉ ናቸው። ኤኒዌይስ የምክክሩ ሂደት አንዱ የከሸፈበት ምክንያት ተስፋ ያደረገ ተስፋ የቆረጠ አሸናፊና ተሸናፊ ፈጥሯል። ምክክር ሂደት ግን ሁልጊዜም ቢሆን የጋራ ነገር ይፈጥራል። ለዛ ለጋራ ነገር እያንዳንዱ ያለውን ያክል አስተዋጽኦ የፈቀደውን ያክል አስተዋጽኦ ያደርጋል። ሁሉም አሸናፊ ሆኖ ይወጣበታል። አንዱ እሱ ነው። ሁለተኛ የከሸፈበት መንገድ ሂደቱ የአንድ ወገን የበላይነት የታየበት ነበር። የኦሮሞ ብልጽግና ዶሚናንስ በጣም የታየበት፣ ሌላው አልቃሻ የነበረበት ሂደት። ሌላው አልቃሻ ማልቀስ በቃ ውስጥ ላይ እንኳን ችግሩን ታግሎም ወይም በሌላ አይነት መንገድ መፍታት ተስኖት አማራጭ ሁሉ አጥቶ ወደ ውጭ ያወጣ የነበረ አካል መቋቋም አልቻለም እና የኦሮሞ ብልጽግና ዶሚናንስን በቃ የእነ ሽመልስ አብዲሳ ዶሚናንስ ነበረበት። እንደፈለጉ ይሳደቡ ነበር፣ እንደፈለጉ ይዝቱ ነበር፣ እንደፈለጉ ያስፈራሩ ነበር፣ ያንቋሽሹ ሁሉ ነበር። ያንቋሽሹ ራሳቸው ናቸው ያሉት። እያንቋሸሹን እየሰደቡን ያሉት ራሳቸው ናቸው። ፕሮግራም ሰርተንበታል። እዛ የምትሰራለህ ታዲያ የተሰደብክ የተንቋሸሽ ግን እንዴት እንደዛ ትላለህ? አይባልም። እኔ እንደዚህ አልወድም።
እንደዚህ ሆኜ እንዴት ተደርጌ እኔ እንደዚህ አይነት ሰው እኔ መባልም አለበት ብዬ አላስብም። እውነቴን ነው የምላችሁ። በህይወት ውስጥ በተለይ በፖለቲካ ህይወት ውስጥ የሆንኳቸው ነገሮች አሉ። ግን አንድም ቀን እኔ እንደዚህ ሆኜ እንደምትሆን አውቃ ነው መግባት ያለብህ መጀመሪያው ነው። ያንን ዋጥ አድርገህ ከቻልክ እዛው እንትን ማለት ነው። ሰደቡን፣ አንቋሸሹን ትተህ አትወጣም። ግን ሲሰድቧቸው ነበር፣ እውነት ነው። ሲያንቋሸሿቸው ነበር። ፋኖ ናችሁ እናንተ ሲሏቸው ነበር። ጽንፈኛ ሲሏቸው ነበር። ጽንፈኛ ሁሉ እያሉ እንትን ሲያሸማቅቋቸው ነበር። ይህንንም የሚፈታም የለም። ይህንንም የሚፈታ የለም። ሰው የአንድ ወገን ሙሉ ብልጫ፣ ሙሉ የበላይነት፣ እሱ የሚፈልጋቸው ነገሮች በሙሉ የተከናወኑበት ሂደት። የምክክር ሂደት በባህሪው እንደዚህ አይሆንም። ምክክር ላይ፣ ውይይት ላይ፣ ድርድር ላይ ልትነጋገር ምን ልትል ትችላለህ። ነገር ግን አንድ ወገን እንደፈለገ ሌላው ተሸማቆ በሚጨርሰው አይነት ሂደት ግን አይደለም። መሰደባቸው፣ መሸማቀቃቸው ልክ አይደለም። ግን እየተሰደቡም እየተሸማቀቁ ደግሞ እዛ የሚቀመጡ ደግሞ ከሆነ አይ ቲንክ ከዛም በላይ ሁሉ ቢያደርጓቸው ተገቢ ነው ሊባል ይችላል። ተገቢ ነው። ለምን አይገርፏቸውም? እዛ አበሉ እንዳይቀር ምናልባትም ስልጣን ካለው እዛ የሚመለስበት አካባቢ እሱ ስልጣን እንዳይቀር፣ ምናልባትም ደግሞ ከወጣው በተለየ ሁኔታ ታያለው ታሰራለው ምናምን ተብሎ እና የሰደበማ ፍርሃት ነው። የሰደበማ ሆዳምነት፣ በሌላ አታላክ። ያሰደበህን ችግር ቅረብ፣ እሱን ፍታ። እንደዚህ አይነት ራሱ አይባልም። ተሰድበህም ቢሆን ሰደቡኝ፣ አሸማቀቁኝ፣ ይሄንን ማለት ያለብህ ስለሰደቡኝ ስላሸማቀቁኝ ነው የወጣሁት። ወስነህ ነው ይሄንን ማለት ያለብህ። ማለት ካለብህም ምን ነገር አለበት ካልክ ወስነህ ነው። አልቀጥልም፣ በዚህ ሂደት አልቀጥልም ብለህ ወስነህ ለምን ስትባል ተሰድቤያለሁ፣ ተሸማቅቄያለሁ፣ ይሄ ነገር ካልተስተካከለ ያኔ ነው እንደዚህ የሚነገረው። እዛው ቁጭ ብለህ ግን ደስ አይልም። ግን የአንድ ወገን ሂደት በጣም 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 የታየበት ነበር። አንድ ወገን ነው የፈለገውን ሁሉ ያገኘው። በአማርኛ ተነጋግረው አማርኛ ቋንቋ የብሔራዊ ቋንቋ ይሁን ሲባል እንኳን አይኔ የተባለው በቃ ከዚህ ውጭ ካጣ ምን ልታገኝ ትችላለህ? የብሔራዊ ቋንቋ አለህ እኮ ማለት አንድነትህን እኮ ያጠናክራል። አንድነትህን ያጠናክራል። አንድ እኮ የሆነ አይነት ብሔራዊ ማንነት እኮ ያስፈልገናል። ልዩነቶች አሉን፣ ግን ደግሞ አንድ ደግሞ የሆነ ብሔራዊ ቋንቋ ደግሞ ቢኖረን የኛ የምንለው ሁላችንም የጋራ ነገር መፍጠር ነው። ዋናው ነገር እኮ እሱ እኮ ነው። ተመልከቱ፣ የተፈጠረ የጋራ ነገር የለም። እንደውም አዳዲስ ነገር ነው የተፈጠረው። አማርኛ ነበረ የስራ ቋንቋ በፌደራል ደረጃ አይደል? አሁን ሌሎች ተጨመሩ። ኦሮምኛ፣ ትግረኛ፣ ሶማሊኛ፣ አፋርኛ እነዚህ ሁሉ ተጨምረዋል። አሁን ላይ የስራ ቋንቋ ሆነዋል በፌደራል ደረጃ ማለት ነው። እነዚህን በሙሉ እንግዲህ አንድ ሰው ይችላል ተብሎ የሚጠበቀው ጉዳይ አይመስለኝም። እኔ ኦፍኮርስ ኢትዮጵያ ውስጥ እነዚህ ነገሮች ሁሉ አሉ። ግን ደግሞ የጋራችንስ ደግሞ የሆነው ነገር ምንድን ነው የሚለው ምንም የለም። እዚህ የጋራ እያንዳንዱ የራሱን ነው። ከቀን አኳያ
ከቀን አኳያ ዓመተ ምህረት ይባል ተባለ። ኦኬ አንድ ይሁን ተባለ። እንደገና ደግሞ ኢአ ደግሞ እንደ ኢትዮጵያ አቆጣጠር ደግሞ ይባል አመ የሚለው ኢአ ይባል የሚል አሁን ዓመተ ምህረትን ይሄ የሃይማኖት ጉዳይ ነው ምናምን ብሎ አንዱ ይተውና ነገ ከነገ ወዲያ ኢአ እያለ ደግሞ እሱ ይጽፋል። ሁለቱም ይፈቀዳል። አሁን የጋራ ነገር በቃ የለም። እሱም በራሱ መንገድ ደስ ባለው ይዞ ይቀጥላል። የለም እኔም እሱም ይሄ ነው በቃ የሆነ የሚያስማማን ነገር የለም። ምንም የጋራ ነገር የሌለበት እንደውም ነገ ከነገ ወዲያ ኢትዮጵያን የሚበታትን አይነት ነገር ነው የመጣው። ለአንዳንድ ኢትዮጵያ መበታተኗ በጣም ለሚያስደስታቸው ሰዎች የደስታ ምንጭ ሆኗል። ሂደቱ የከሸፈ ነው ለማለት ሁለተኛው ምክንያት ይሄ ነው። ሶስተኛውና ዋነኛው ለሂደቱ መክሸፍ ምክንያት የሆነው በጣም ስስ ጉዳይ ተነካክቶ ተተወ። ተነካክቶ ተተወ። የአዲስ አበባ ጉዳይ የቀረው ኢትዮጵያን አያይዛ ያለችው አዲስ አበባ ነች። የእሷ ጉዳይ ተነሳ፣ አጨቃጨቀ፣ ምን አለ ተገቢ ነው እዚህ ድረስ ሊባል ይችላል። 40 ቀን ተነጋግረው በመጨረሻው ቀን ሁላ ሳይግባቡበት እንደውም ጽንፍ የያዘ አቋም ይዘው ተለያዩ። ተነካክቶ ነው የተተወው። መልስ አላገኘም። ችግሩን ቆሰቆሱት፣ ግን አልቋጩትም። አጀንዳውን ነካኩት፣ ግን አልቋጩትም። ስለዚህ አልተቋጨም አጀንዳው። ከምክክር ሂደቱ በኋላ ራሱ ሰው እያነሳ ይላተምበት ይጋጨበት ገባ። ላትቋጨው መፍትሄ ላታስቀምጥለት ባትነካካው ነው የሚሻለው። የምክክር ሂደት ውስጥ መግባትህ አንዱና ዋናው ጉዳይ ስስ የሆነን ነገር ቆስቁሳ አተውም። ዘግተህ ነው የምትወጣው። ዘግተህ እና ቆስቁሰው ሳይዘጉት ነው የወጡት። ስለዚህ አሁንም ድረስ ክፍት ነው። በቃ አላለቀም። ሰው አዲስ አበባማ ደግሞ ፊንፊኔማ እንደዚህ ይላል። በጣም አስቀያሚው ነገር ደግሞ ክፍት የተተወበት መንገድ ነው። መቋጨት የሚችል ሆኖ ነገር ግን ከ500 ወይም ከ600 ለማይበልጡ ሰዎች ሲባል የ4000 ወይም ከ3400 በላይ የሆኑ ሰዎች ፍላጎት ነው የተገደበው። 600 አይደርሱም። አዲስ አበባ የኦሮሚያ መሆን አለባት ያሉት 300ዎቹ ቀጥታ መሆን አለባት አሉ። ይሄንን የደገፉ የተወሰኑ ሰዎች አሉ። ከዛ ውጪ ግን ከ4000 ውስጥ ሁሉም ማለት ይቻላል ከ90% በላይ አዲስ አበባ የፌደራል መንግስት መሆን አለባት፣ የዛ ፌደራል መንግስት መቀመጫ መሆን አለባት፣ የኦሮሚያ መቀመጫ ትሆን እንደዚህ የሚባል ነገር መኖር የለበትም የሚለውን አቋም ደግፈዋል። ግን ለነዚህ ለጥቂቶቹ ሲባል አጀንዳው ምን ሆነ? ክፍት ተደረገ። ይሄ ደግሞ ሌላ አደጋ ነው። አንድ አጀንዳው ተነካክቶ መተው፣ አዲስ አበባን ጉዳይ ነካክተህ መተው። ስለዚህም በአዲስ አበባ ጉዳይ ላይ በጣም የምትጠረጠር አካል በእንደዚህ አይነት ወሳኝ ወቅት ላይ ወሳኝ ውሳኔ መሰጠት ባለበት ወቅት ላይ አጀንዳው ተነካክቶ ሳይዘጋ ተተወ። አንዱ ችግር እሱ ነው። ሁለት እንደው እኩል ወይም ተቀራራቢ አይነት ነገር ሆኖ ቢሆን ኦኬ ትላለህ። እንደው 50-50 አይነት ነገር እንኳን ቢሆን የተለያየ አቋም ያራመዱት አካላቶች ማለት ነው ኦኬ ትላለህ። ከ90% በላይ የሆኑ ሰዎች ተመሳሳይ አቋም አራምደው
ከ10% በታች ለሆኑ ሰዎች ስትል ብቻ ይሄ ጉዳይ ውሳኔ ሳያገኝ እንዲያልፍ አደረግ። በቃ እኮ የሌላ ተልእኮ አለ። በቃ እኮ ምንም በቃ ይሄ ሌላ ተልእኮ አለ። ሌላ ተልእኮ አለ። አጀንዳውን ነካኩት፣ መልስ አልተሰጠም። መልስ ያልተሰጠበት ሂደት ደግሞ የበለጠ ያንን ችግር በጣም ትልቅ ስጋት የሚፈጥር ፍርሃት የሚፈጥር አድርጎ ነው ለነሱ ተብሎ ተትቶ። በሶስተኛ ደረጃ ደግሞ ምን ሆነ? የሆኑ ጥቂት ሰዎች፣ የማይመለከታቸው ሰዎች፣ በፖለቲካ ተጽዕኖ ውስጥ ሊወድቁ የሚችሉ ሰዎች የአዲስ አበባ ጉዳይን እነሱ የሚፈልጉትን ያደርጉት ተብሎ ደግሞ ታለፈ። በቃ እኮ ትልቁ ችግር እኮ ነው። በቃ እኮ ትልቁ ችግር እውነቴን ነው የምላችሁ። ነገ ከነገ ወዲያ ከብልጽግና ጋር ምናምን እንደዚህ የምታዩቸው አንዳንድ ሰዎች በግልጽ የአሰላለፍ ለውጥ ይዞ ሲመጡ ታያላችሁ። የቱም አይደርሱም ምናምን ብለህ ሊሆን ይችላል፣ እንደዛ ብለህ ሊሆን ይችላል፣ እንደዛ ብለህ ሊሆን ይችላል። ግን የባሰ ነገር ግን እየመጣ የአዲስ አበባ ጉዳይ መነካት ግዴታ ነው። ታዲያ እዚህ የተሰበሰብከው የተቀመጥከው ለምንድን ነው? ጥያቄ ያለበት ነው። ኦኬ፣ ጥያቄ የተነሳ የኛ መሆን አለባት የሚሉ አካላቶች አነሱ። ለዛ መልስ መስጠት ያስፈልጋል። የነበረውን ሂደት ተከትለ መልስ መስጠት ሲገባ ከራሱ ከህጉ ውጪ ኮሚሽነሮቹ አይ ድምፅ አትቁጠሩ እያሉ ዋናው እኮ መግባባት ነው እያሉ በመጨረሻው ጊዜ እንኳን የመጨረሻው እኮ መፍትሄ እኮ ድምፅ መስጠት እኮ። ኦኬ መጀመሪያ ላይ እንደዛ ያልክ ልትመጣ ትችላለህ፣ ግን መጨረሻ ላይ ግን ድምፅ የመስጠት አማራጭ እያለ ድምፅ በመስጠት መፍትሄ መስጠት እየተቻለ ምን አደረግከው? አጀንዳውን አንተ ጥለህ ተውከው። ለምን ህዝቡ ይወስን በዚህ ጉዳይ ቢባል ድምፅ አይደል እንደምቆጥረው? ብልጽግና አሁን ተመረጥኩኝ ያለው ድምፅ ቆጥሮ አይደለም እንዴ? ተግባብተን ነው እንዴ? ተግባብተን ቢሆን ጥሩ። ትሞክራለህ። ካልሆነ ግን አልተግባቡም ተብሎ እኮ አይተውም። አንድ ነገር በቃ አሸናፊና ተሸናፊ ትመርጣለህ። ምን በሚሆን መንገድ? ሁሉንም በሚያግባባ መርህ፣ ዴሞክራሲያዊ መርህ፣ ሁላችንንም ያግባባል። የብዙሃኑ ፍላጎት ይፈጸማል፣ የጥቂቶች ይከበርላቸዋል። ይሄ ተተወ እና አጀንዳው ተንጠልጥሎ ቀረ። ህጋቸው ላይ እያለ ክሹፍ ነው ሂደቱ የሚያስብለው አንዱ ምክንያት ነው። አሁን ጭራሽ ብለው ኮሚሽነሮቹ ሁኔታውን አይተው አንዱን ይወስናሉ። እውነቴን ነው የምላችሁ፣ የትኛውንም ብትወስኑ አሁን ላይ የሂደቱን ፍትሃዊነት ያረጋግጥ። የቱንም ለፌዴራል መንግስት ነው በቃ እንደዛ ነው መሆን ያለባት ብትሉ፣ የኦሮሚያ መቀመጫ መሆን አለባትም ብትሉ፣ የሂደቱን ትክክለኝነት፣ የሂደቱን ፍትሃዊነት፣ የሂደቱን ውጤታማነት አያረጋግጥ። ስለማያረጋግጥም የምትወስኑት ውሳኔ ይታወቃል። አዲስ አበባ የኦሮሚያ መቀመጫ ትሁን የሚለው ህገ መንግስቱ ላይ ይቀመጥ የሚለው ይቀመጣል። ምንም በቃ ጥያቄ የለው። ድምፅ እንዳይሰጥበት የተደረገበት ምክንያት ለዛ ነው። 300 ሰዎች አንገባም ስላሉ ሂድ እኮ ማለት እኮ ይቻላል።
እምቢ ካሉ አይ ይህ ነውር ነው፣ እዚህ ድረስ መታችሁ፣ በመጨረሻው ቀን እንዲህ አይደረግም፣ ስህተት ነው፣ ለዚያም የብልጽግና አባላት ሆናችሁ ለሂደቱ ውጤታማነት ተጨማሪ አስተዋጽኦ እና ሚና ይጠበቅባችኋል ተብሎ የምታስቡ አካላት ሆናችሁ ይቅርና ሌላም ሰው እንኳን ቢሆን ሊያደርግ አይገባም፣ በፍጹም ስህተት ነው ብለህ ትመክራለህ። እምቢ ካሉ ግን ለዴሞክራሲያዊ መርህ አልገዛም አልግባባምም፣ በዴሞክራሲያዊ መርህም በዛም አልገዛም ካለ አንድን አካል ታዲያ ምን ታደርገዋለህ? ይህ አካል እኮ በቃ በምክክር ሂደት ውስጥ እሳተፋለሁኝ ብሎ ግን ኃይልን ነው አማራጭ እያደረገ ያለው። በመጀመሪያም ደረጃ መምጣት አልነበረበትም እዛ ቦታ ላይ። ግን በኃይል እንደሚያሳካ ስላወቀ ነው ቀድሞ የሚመጣው። ለዛ ነው የአዲስ አበባን ችግር ነካኩት፣ ችግሩን አወጡት፣ መፍትሄ ሳይሰጡት አንጠልጥለው ተዉት። ያንጠለጠሉበት ደግሞ ሂደት የተዉበት ሂደት ደግሞ እዝጊዮ የሚያስበለው እነዚህ ሰዎች ምንድን ነው ያሰቡት? እነዚህ ሰዎች ምንድን ነው ያቀዱት? የሚያስበለው። አሁን ደግሞ በአዲስ አበባ ጉዳይ ደግሞ ይወስናሉ የተባሉ ሰዎች አንድ ቡድን በሂደት ውስጥ የበላይ ሆኖ እንዲቀጥል እየፈቀዱ ለ300 ሰዎች ብለው የሌሎችን ፍላጎቶች በሙሉ ውድቅ ያደረጉ አካላቶች ናቸው አሁን ይወስኑበት እየተባለ ደግሞ ያለው። ስለዚህ ውሳኔው ግልጽ ነው እና ለመግባባት ፈጠረ። የአዲስ አበባ ጉዳይ መግባባት ይፈጥራል የተባለ ሂደት ተጠናቋል። ኢትዮጵያ አሸነፈች አሉ። ደግሞ አዲስ ሙዳቸው ነች። ከድሮም ጀምሮ የሆነ ኢትዮጵያ አሸነፈች። ምንም ኢትዮጵያ ያሸነፈችው ነገር የለም። ኢትዮጵያ ደጋግማ እየተሸነፈች ነው። ደጋግማ እየወደቀች ነው። ሂደቱ መግባባትን ከመፍጠር ይልቅ ምን አደረገ? ጭቅጭቅ፣ ክርክር፣ ነገር ስበርስ ይባላል። በዚህ ምክንያት ይሄ የአዲስ አበባ ጉዳይ አሁን ላይ ያለው እሳት ላይ ቤንዝል ነው የሚሆነው። እውነቴን ነው የምላችሁ። ቤንዝል አይታያችሁም ዛሬ? ለምን? ምክንያቱም ቀረን የምትሏት አንድን ነገር ለማግኘት የቋመጣችሁበት ወቅት ስለሆነ በዚህ ስሜት ውስጥ የሌሎች ሰዎች ስሜት አይታያችሁም። ድሮም ቢሆን በዋናነት እናንተ ኦሮሚያን እንጂ ኢትዮጵያን እንደማትፈልጉ ስለሚታወቅ እና አሁንም ካለው አይነት ሁኔታ ኦሮሚያን እናትርፍ ቢያንስ የሚል ስልትና ሁለተኛ ፕሮጀክት ይዛችሁ ስለምትከተሉ እና ነገሮች ሁሉ ወደዛ መስመር እየሄዱላችሁ ስለሆነ ብዙ አይታያችሁም የሌሎቹ ስሜት። የሌሎችን ስሜት ካላየህ የተከፋውን፣ ያዘነውን፣ የተቀየመውን አካል ትኩረት ካልሰጠኸው ነገ ምን እንደሚመጣብህ አታውቅም። የአዲስ አበባን ጉዳይ በጣም ብዙ ሰው ነው እየተከታተለ ያለው። በጣም ብዙ ሰው፣ በተለይ ከአዲስ አበባ የዛሬን አይደለም ማየት የሚያስፈልገው የነገን ነው። በአዲስ አበባ ምክንያት፣ በአዲስ አበባ ሰበብ ምናልባት ዛሬ እጅህ ላይ አለ መቼም አላጣውም ያልከውን ነገር ሁሉ ልታጣ ትችላለህ። የአዲስ አበባ ጉዳይ ተጨማሪ ኮስት አለው፣ ተጨማሪ ክፍያ አለው። ሰው አዲስ አበባን ማስመለስ ብቻ አይደለም የሚፈልገው፣ ያ ስሜትም እንዲሽርለትም ጭምር ነው የሚፈልገው። አሁን ሲፈነጩ እያዩዋቸው ነው፣ ሲያበሽቁ እያዩዋቸው ነው፣ አሁንም ድረስ ሲሳደቡ ምን ሲሉ እያዩዋቸው ነው። ስልጣን እንዲያሳውራል።
ፍላጎትህን በራስህ አይነት ነገር እንዲሳካ ምናምን እንደሆነ ስታስብ እንደዚያ ያደርግሃል። ግን ይጎዳል። እውነቴን ነው የምለው። ዛሬ አንድ ላይ ያልሆኑ ሰዎች በዚህ ምክንያት ብቻ፣ በአዲስ አበባ ምክንያት ብቻ አንድ ላይ ሆኖ ታያቸዋላችሁ። ዛሬ በፍጹም መታየት የማይፈልጉ ሰዎች በአዲስ አበባ ጉዳይ ብቻ ተጨባብጦ ታያቸዋላችሁ። አብሮ ቆሙ። ስሜት መጥፎ ነው። አንዳንዶቹ ምን ጉዳት አለው ሊሉ ይችላል። ምንም ጉዳትም እንኳን ባይኖረው ነው የሚለው። ምንም አይነት ጉዳት እንኳን ባይኖረው ግን አንዱ እንደተሸነፈ እንዲሰማው በሚያደርግ አይነት መልኩ የራስን ፍላጎት ግን ማሳካት። ኢትዮጵያ ታዲያ ማን ተጠቅሞ ማን ተጎድቶ ነው? እስቲ ንገሩኝ። የምንጣላው እንዲህ አሁን ተረኛ ኦሮሞ ነው ይባላል። ኦሮሞ ምኑ ነው የተጠቀመው? ሄዶ ሲታፈስ ነው የምታዩት፣ ሲታሰር ነው የምታዩት፣ ሲገደል ነው የምታዩት። ጥቂቶች በኦሮሞ ስም ይጠቀማሉ። ተጋሩ ወይም ትግራዋዮች ተጠቃሚ ነበሩ ትላለህ። ሂድ እስቲ ትግራይ። የለም። አማራ በጊዜው እንዲህ ነበር ትላለህ። ሂድ አማራ ክልል። የለም። ጥቂቶች ናቸው ሁሌም ቢሆን የሚጠቀሙት። እነዚህ ጥቂቶች አማራ ስለገዛ ብቻ አይደለም የሚጠቀሙት። ኦሮሞን ቢገዛ መጠቀም ይችሉበት፣ ትግራዩን ቢገዛ መጠቀም ይችሉበት። እነዚህ ጥቂቶች የህዝብ አጀንዳ የላቸውም፣ የግል አጀንዳ ነው ያላቸው። የማንም ተራ ቢሆን እነሱ ጥቅማቸውን ከመጠቀም ወደኋላ አይሉ። እነዚህ ጥቂቶቹ ሁሌም ተጠቃሚ ናቸው። በቃ ለራሳቸው ነው የሚያስቡት። ከሚመጣው ጋር የሚመጣውን መስለው ይኖራሉ። ደረጃቸው ነው ሊቀያየር የሚችለው። ትላንት ከፍ ሊሉ ይችላሉ፣ አሁን ደግሞ ዝቅ ብሎ ሊኖሩ ይችላሉ። ግን ጥቅማቸውን ግን አያጡ። ሁሌ አብዛኛው ተጎድቶ ነው የኖረው ከድሮም እስከ ዛሬ። የትኛውም መንግስት የኢትዮጵያን ህዝብ ጠቅሞት አያውቅም። ምንድን ነው የሚያጋጨን? ስሜት ነው የሚያጋጨን። የወረስነው ስሜት አለ፣ የተነገረን ነገር አለ። እነዚህ ጥቂቶች ጥቅማቸውን ለማስጠበቅ ጥቅማቸውን ለመጨመር ሲሉ ለህዝቡ የሚነግሩት ነገር አለ። እነዛ ነገሮች የተነገሩት ነገሮች የፈጠረበት ስሜት እሱ ነው እንጂ አሁን አዲስ አበባ ሲኦሮሚያ ብትሆን ኦሮሚያ ሊጠቀም ነው? ኦሮሞ ህዝብ ሊጠቀም ነው? አይጠቀምም። የሚታወቅ ነው። ግን የሚነግሩት ነገር ግን አለ። አዲስ አበባ ለኮ ኦሮሚያ ጥያቄያችሁ ተመለሰ የሚፈጥርለት ስሜት አለ። ሌላውም ለራሱ እንደዚሁ የሚነግረው ደግሞ አለ። ያም እንደዚሁ የሚፈጥርለት ስሜት አለ። ስሜት ህዝቡን ያቃጥራል እንጂ ኦሮሞ ውስጥ ተጠቅሞ አይደለም። የአማራም ህዝብ ከኦሮሞ ህዝብ በተለየ ሁኔታ ተበድሎ አይደለም። ህዝቡ ተመሳሳይ የሆነ አይነት በደል ውስጥ ነው፣ ትላንትም ዛሬም። ግን የሚያባላው የሚያፋጀው ልሂቁን ተከትሎ ልሂቁ አድርግ የሚለውን ነገር ሁሉ እንዲያደርግ ግን የሚያደርገው ስሜት ነው። ስለዚህ ምን ችግር አለው ምናምን የሚባል ነገር የለም። የፈጠርከው መጥፎ ስሜት አለ። ያ እንዲሽር እንኳን ብለህ አንዳንድ ነገሮችን ማድረግ ተገቢ ነው። ለዛ ትኩረት መስጠት ያስፈልጋል። እየመጣ ያለው ነገር ክፉ ነገር ነው። አስተውሉ። Dios será.